ይዱከኝ ፍቅር ምን ዋጋ አለው? ልጄን ገና በዚህ ህፃንነቱ ስደተኛ አረኩት። ሞግዚቷ ልጄን ይዛ ወደ ሌላ ቦታ እንድትሄድ ነገርኳት። ግን ምክንያቱን ማወቅ ፈልጋለሁ። ምን ነው ስለመጣው ደብሮሃል? የኔ ፍቅር እባክሽ እንደዚህ አይነት ቃላት አትናገሪ። እንደዚህ አይነት ቃላት ስትናገሪኝ በጣም ውስጥ ይጎዳል። የሆነ እንግዳ ስሜት እያየሁብህ ነው። እንግዳ ሰው ስለሆንኩ ይሆናል። ከዚህ ምድር ላይ የተገኘ እንጂ ከሌላ ፕላኔት ላይ መጣ ፍጡር አይደለም። አሁን ላይ ራሴን እንደዛ እየጠረጠርኩት ነው። ሔዋን ከመጣች ጀምሮ ተረብሻ እያየሁ ድብልቅልቅ ያለ ስሜት ላይ ያለ ትመስላለህ። ሉሊትዬ አላውቅም፣ ልትታዘቢኝ ትችያለሽ። ግን ደግሞ አይኔን ጨፍኜ ሳስብ የሆነ አሳፋሪ ነገር ነው የሚሰማኝ። ምንድነው? አንቺ ለምን ነበር የደወልሽው? ምን አይነት አነጋገር ነው? ለምን ደወልሽ ማለት? ያለሁት የገዛ ቤቴ ወይም የእናቴ ቤት እኮ አይደለም፣ ሆስፒታል እንጂ። እዛ መሆኑ ሳይሻልሽ አይቀርም። አሁን እኔም ልጅ ወለድኩላለሁ። ገርማችሁኛል። ለምን? ልክ ራሳችሁን እንደ ጻድቅ ቆጥራችሁ የእናቴ ቀብር ላይ በመገኘታችሁ። የሚሞትን ሰው መሸኘት እኮ ሰብአዊ ግዴታችን ነው። ካልሆነማ አንቺም እኮ መቃብር ላይ ብቻሽን ነበር የምትቆም። ካስመሳይ ሰዎች ጎን ከመቆም ብቻዬን አፈር ባለብሳት ይሻለኝ ነበር። አዎ ስህተት ነው። እናቴ ትሸኝ ብቻ ከጎኔ በመቆማችሁ እሷ ላይ ያደረጋችሁትን ነገር የምረሳላችሁ ከመሰላችሁ በጣም ተሳስታችሁ። የሚደግፋቸው ሰው ያስፈልጋቸው ነበር። ወደ መታጠቢያ ቤት ሲሄዱ ደግፎ የሚወስዳቸው ልጅ ያስፈልጋቸው ነበር። የሚበሉት አጥተው የሚደግፋቸው አጥተው አይዟችሁ አለሁላችሁ የሚል ልጅ አጥተው ነበር። ሰምኛለሽ? መታጠቢያ ቤት ሲወድቁ ይሄኔ ስምሽን ሺህ ጊዜ ሲጠሩ ነበር። ዋክን ባንቴሮ እናትሽ እንዲሞቱ ትፈልጊ ነበር። እውነቱን አትካጂ። እናትሽ የሞቱት ልጅ አጥተው ነው። ከጎናቸው የሚቆም አለሁላችሁ የሚል ልጅ አጥተው። በቃ እሺ። ዴቭ ለሔዋን በጣም እየተጨነቀና ጭንቀት ውስጥ ባለበት ሰዓት እንግዲህ ሔዋን ሳይታሰብ እቤት ከች ብላለች ማለት ነው። ምናልባትም ዴቭ ድጋሚ አናያትም ብሎና ወይ ደግሞ ህይወቷ ትልቅ ችግር ውስጥ ሊገባ እንደሚችል እየገመተና ወይም ደግሞ ያለችበትን በሙሉ ፈልጎ ለማግኘት አድራሻዋን ለማወቅና ምን ውስጥ እንደገባች ለመረዳት እያሰበበት ባለበት ሰዓት እንግዲህ ራሱንም ወደ ሄደችበትና ወይም ወደማያውቀው ፈልጎ ለማግኘት ጥረት እያደረገ ባለበት ሰዓት እንግዲህ ቤት ድረስ መታለች ማለት ነው። ማንም ያልጠበቀው ነበረ። ምክንያቱም ልትሰራው የሄደችውና ልታደርገው የነበረው ነገር ህይወቷን ትልቅ ችግር ውስጥ ሊጨምር የሚችል ነበረ ማለት ነው። ምክንያቱም ሰዎቹ ትልቅ ወንጀል ሊያሰሯትና እጽ እንድታዘዋውርላቸው ስለነበረ ምክንያት መንገድ ላይ ደግሞ ምን እንደሚገጥማትና በማንኛውም ሰዓት ህይወቷን ልታጣና ችግር ውስጥ ልትገባ እንደምትችል ማንም የሚያውቀው ጉዳይ ነበር ማለት ነው። ግን ደግሞ ነገሮች አቅጣጫቸውን ቀይረዋል ማለት ነው። እንግዲህ ልትሄድ የነበረበት አቅጣጫ ተቀይሮ ወደ ኬንያ ሄዳ ነበር ማለት ነው። እዛም ኬንያ ከደረሰች በኋላ እሷን የሚረዷት እሷን ያዘዟትና እንዲህ ችግር ውስጥ እንድትገባ ያደረጓት ሰዎች በፖሊስ እጅ ውስጥ ገብተውና ለመጨረሻው ጊዜ ለአንዴና ለመጨረሻ ጊዜ እንደተደመሰሱ ሰምታለች ማለት ነው። ይሄ ደግሞ ለሔዋን ትልቅ ዜና ነበረ። ምክንያቱም ይሄንን እያደረገች የነበረው ለልጇ ነበር ማለት ነው። ዴቭ ለማያውቀው ልጁ እሷ ደግሞ ብዙ መስዋዕት ለከፈለችለት ልጇ ብላ ነበር ይሄንን ነገር እያደረገች የነበረችው። አንድም ልጇን በህይወት ለማቆየት፣ ሁለትም ደግሞ ለልጇና ለቤተሰቦቿ ትልቅ መስዋዕት ለመክፈል ነበር ማለት ነው። ግን ደግሞ ከሷ ካሰበችው በተቃራኒ ሆኖ እሷንም ልጇንም ከችግር ውስጥ እንድትወጣ ሆናለች ማለት ነው። ልጇንም እንግዲህ እዛ ስታሳድግ የነበረችው ሞግዚት ወደ ሌላ ከተማ ይዛው እንድትሄድ ከነገረቻት በኋላ ወደ ዴቭ ተመልሳለች ማለት ነው። ዴቭም ይሄንን ነገር ሲሰማና የሷ ቤት ውስጥ መገኘት ተአምር መስሎ ነበር የታየው ማለት ነው። እንግዲህ ለሁሉም ነገር ጊዜና ቦታ ስላለው እሷ ባሰበችው መንገድ ሳይሆን እግዚአብሔር በፈቀደው መንገድ ድጋሚ ዴቭ ጋር ተገናኝታለች ማለት ነው። ይሄ ነገር ባይፈጠርና ዴቭም እሷ ተመልሳ ባትመጣ ራሱን ትልቅ ችግር ውስጥና እሷን ፈልጎ ካላገኘ እንኳን ልጇን ወይም ደግሞ ልጃቸውን ይዞ ለመምጣት እያሰበ ባለበት ሰዓት ነበር ማለት ነው። ፍጹም ያልጠበቁትና ያላሰቡት ነገር ተከስቶ ሔዋን እቤት ድረስ የመጣችው ማለት ነው። የሔዋን መምጣት ለሁሉም ደስታ ቢፈጥርላቸውም ባንቴሮ ደግሞ በጣም
አስጨንቆታል ማለት ነው። ምክንያቱም ባንቴሮ ሔዋንን ከምንምና ከማንም በላይ ከህይወቱም አስበልጦ ይወዳታል ማለት ነው። ይሄ ማስረጃ ደግሞ ብዙ ነገሮችን ማንም መስዋዕት ሊያደርግ የማይችለውን ነገር ሁሉ አድርጎ ምን ያህል እንደሚወዳትና ከሷ ጋር መሆን እንደሚችል አይተናል ማለት ነው። አሁን ላይ ደግሞ መመለሷ ቢያስደስተውም የደስታውን ያህል አስጨንቆታል ማለት ነው። ሲሸኛት በጣም አዝኖና በጣም ልቡ ተሰብሮ ነበረ ማለት ነው። ግን አሁን ደግሞ ተመልሳ ስትመጣ ያው የተፈጠረው ነገር ቢያስገርመውም ድጋሚ እሷን ማየቱ ግን ልቡን ሰብሮታል ማለት ነው። ከሱ ጋር ወይም ደግሞ እሱ ከሷ ጋር መሆን እንደማይችል በእርግጠኝነት ልቡ አውቆታል ማለት ነው። በዚህ ይሄ ጉዳይ ደግሞ እስሩ በሆነች ቁጥርና በቀረባት ቁጥር ፍቅሩ በየጊዜው እየጨመረበትና ማንነቱን እያጣ እንደሆነ ተሰምቶታል። ዴቭን ምን ያህል እንደምታፈቅረውና ምን ያህል እንደምትወደው ስላወቀ አሁን ላይ በሷ ሙሉ በሙሉ ተስፋ ቢቆርጥም ግን ደግሞ እስሩ መሆኗ ደግሞ ፍቅሩን በቀላሉ እንዳይቆርጥና እሷን እንዳይረሳት አድርጎታል ማለት ነው። ይሄ ነገር ትልቅ ችግር ውስጥ እንዳይጨምረውና ማንነቱን እንዳያስተውም እየሰጋ ነው ያለው ማለት ነው። ፍቅሩንና ወይም ደግሞ ሀዘኑን የሚገልጽለት ሰው ራሱ አልነበረም። ምክንያቱም ይሄንን ነገርና የሚሰማውን ስሜት ለሔዋንም እንዲህ ነው ብሎ መናገር አይችልም። ምክንያቱም እሷ ደጋግማ የዴቭ እንደሆነች ነግረዋለች ማለት ነው። ይሄንን ነገር ደግሞ ከሉሊት በስተቀር ለማንም መናገር አልቻለም ማለት ነው። ሉሊት ደግሞ አሁን ላይ ለባንቴሮ ምንም ልታረግለት አልቻለችም። እሷም ምን ያህል ሔዋን ዴቭን እንደምትወደው ታውቃለች ማለት ነው። ግን ደግሞ ባንቴሮ አሁን ላይ እያለፈበት ያለው ስቃይና መከራ ህመምና ሀዘን በጣም ታውቋታል ማለት ነው። ግን ደግሞ ምንም ማድረግ አይችሉም። የዚህ መድኃኒቱና የዚህ ነገር ማብቂያና የዚህ ነገር መቋጫ ሔዋን ብቻ ነች። ሔዋን ደግሞ ለባንቴሮ ምንም ልታደርግለት አትችልም። ምክንያቱም ልቧ ውስጥ ያለው ዴቭና ዴቭ ብቻ ነው። ከዴቭ መራቅ አትፈልግም። ለዴቭ ብላ ብዙ መስዋዕቶችን ከፍላለች። ስለዚህ የባንቴሮ መጎዳትና አሁን ላይ ባንቴሮ እያሳለፈው ያለው ስቃይና መከራ ለሔዋን ምንም ነው ማለት ነው። ይሄንን ደግሞ ሉሊት ተረድተዋለች። ግን ደግሞ ምንም ልታደርግለት እንደማትችል ስታስብ ውስጧ በሀዘን ክፉኛ ተጎድቷል ማለት ነው። ሮዛም እንግዲህ እስካሁን ድረስ እነ ዴቭ ላይና ሁሉም ሰው ላይ ስታደርግ የነበረው በደልና ስቃይ ምላሹን እያገኘች ነው የሚመስለው ማለት ነው። እንግዲህ አሁን ላይ ሮዛ ያለችበት ሁኔታ በጣም አሳዛኝና እዚህ ደረጃ ላይ ትደርሳለች ብሎ ማንም አላሰበም ነበር ማለት ነው። እናቷም እንግዲህ ታመውና ሆስፒታል ተኝተው እንዳሉ እናቃለን። እንግዲህ የሷ በቀልና የሀብትና ወይም ሰዎችን የመጉዳት ጥማት እናቷን እስከ ማስረሳት ድረስና እናቷ ሰው በሚያስፈልጋቸው ሰዓት ራሱ አጠገቧ አለመሆኗ አጠገቧቸው አለመሆኗ በጣም ያስገርማል ማለት ነው። ዴቭ ከቤት ቢያባረራትም እንግዲህ እናቷን መርዳት እንዳለባትና እናቷን ማስታመም እንዳለባት ግልጽ ነው። እሷ ግን እናቷን ችላ ብላ ሌሎች ሰዎች እንዴት እንደምትጎዳና እንዴት አድርጋ እንደምትበቀል እያሰበች ባለችበት ሰዓት እናትየዋ ደግሞ ከአልጋ እንኳን ቀና አድርጎ ውሃና ምግብ የሚሰጣቸው ወይም ደግሞ ወደ መጸዳጃ ቤት እንኳን የሚወስዳቸው ሰው በማጣት ምክንያት እንግዲህ ለሞት ተጋርደዋል ማለት ነው፣ ተጋልጠዋል ማለት ነው። ይሄንን የእሳቸውን ሞትም እንግዲህ እሷ እያደረገች ያለችው ሰዎች እኔን ስለጎዱኝና ዴቭም ከቤት ስላባረረኝና ወይም ደግሞ እኔን ትልቅ ችግር ውስጥ ስለጨመረኝ የእናቴ ሞት ተጠያቂ ነው ብላ እነሱን ተጠያቂ እያደረገች ነው ያለችው ማለት ነው። ሁሌም ቢሆን ለበቀልና ለተንኮል የተፈጠረችው ሮዛ እንግዲህ ነገሮችን ሰው ላይ መለጠፍ ብቻ ነው የምታውቀው ማለት ነው። እንግዲህ ዴቭ ከቤት አባሯታል። በእርግጥም ያባረራት በሰራችው ስራ እንጂ ያለምንም ምክንያት አይደለም። ብዙ ታግሶና እነሱን ለማጥፋት ምን ያህል ርቀት እንደሄደች ካወቀ በኋላ ነው ይሄንን ነገር ያደረገው ማለት ነው። ይሄንን ነገር ሲያደርግ ደግሞ እናቷን ከማስታመምና እናቷን ከመርዳት ምንም የሚያቆማት ነገር አልነበረም። እሷ ግን እነሱን እንዴት እንደምትጎዳበትና እንዴት እንደምትጎዳና እነሱን እንዴት እንደምትበቀል ቁጭ
ብላ ከማብሰልሰልና ተንኮል ከማሰብ ውጪ እናትየዋን ለመርዳት አንድም ጥረት አላደረገችም ነበረ። ይሄንን የራሷን ጥፋት ለመሸፋፈን እንግዲህ እነ ዴቭና እነ ባንቴሮ ላይ ትልቅ ወቀሳ ልታሳርፍ ችላለች ማለት ነው። ባንቴሮ ግን ይሄ ሁሉ የተፈጠረው በሷ እንደሆነ እንቅጭ አድርጎ ነግሯታል ማለት ነው። ሌላ ተንኮል ከማሰብና ሰው ላይ እጅን ከመቀሰርሽ በፊት የራስሽ ጥፋት እንደሆነ ማወቅ አለብሽ። እናትሽ የሞቱት ቀና የሚያረጋቸውና የሚንከባከባቸው መድኃኒትና ምግብ በጊዜው የሚሰጣቸው ሰው በማጣታቸው ነው። አንቺ ልትገሊውና ወይም ደግሞ ህይወቱን ልታጠፊው የምታስቢው ዴቭ ግን አንቺ በሌለሽበት ራሱ በጣም እየረዳቸው ነው የነበረው ማለት ነው። አንቺ ግን ለእናትሽ ምንም ነገር ማድረግ አልቻልሽም። እናትሽ ለመሞታቸው የመጀመሪያው ተጠያቂ አንቺ ነሽ። በቸገራቸውና ቀና መደረግ ባስፈለጋቸው ሰዓት አንቺን ሲጠሩ አንቺ ግን አልነበርሽም ብሎ ትክክለኛ ተጠያቂ እነ ዴቭና ወይም ሌላ ሰው ሳይሆን ራሷ እንደሆነች ቢነግራትም እሷ ግን ይሄንን ነገር በፍጹም ልታምን አልቻለችም። አሁንም ድረስ እሷ እያሰበች ያለችው እንግዲህ እነ ዴቭንና እነ ባንቴሮን መበቀልና እነሱን ህይወት መንጠቅ ላይ ነች አሁንም ያለችው። እስካሁን ያሳለፈችው ነገርና አሁንም ደግሞ ወደፊት የምታሳልፈው ነገር ምንም አልታያትም ማለት ነው። ሁሌም ቢሆን በተንኮልና በበቀል የታጨቀችው ሮዛ አሁን ላይ ራሱ ህይወት ምንም አላስተማራትም። የራሷ ጥፋትና የራሷ በደል እናቷን ነጥቋታል። ይሄንን ነገር ደግሞ ከማመን ይልቅ ሰዎች ላይ እጇን ቀስራ አሁንም ድረስ እነሱን እበቀላለሁኝ አጠፋቸዋለሁኝ ከማለት ውጪ በሷ ጥፋት ወይም በሷ ተንኮልና በሷ ቆም ብሎ አለማሰብ ነገሮች እንደተበላሹ ግን ለደቂቃ ማሰብ አልፈለገችም ማለት ነው። ለማንኛውም ግን ሮዛ ባላሰበችውና ባልጠበቀችው ሰዓት እናቷን አታለች ማለት ነው። ከእናቷ ውጪ ማንም የላትም። አሁን ላይ ሮዛ ከዚህ የባሰ መከራና ስቃይ እንደሚጠብቃት በፍጹም አልገመተችም ማለት ነው። ምናልባትም እንግዲህ ዴቭ ሩህሩህና መልካም ሰው ስለሆነ ከሷ ጋር ተመልሶ ባይሆን እንኳን ውድቀቷንና ወይም ደግሞ ጥፋቷን ላይፈልግ ይችላል። ምክንያቱም እንደሷ በፍጹም አስቦ አያቅም። እሷ ብቻ ነች እሱን ለማጥፋትና ለመግደል እያሰበች ያለችው። ምን ማድረግ እንደሚችል ባናቅም አሁን ላይ ግን ሮዛ ትልቅ ችግር ውስጥ ነች ያለችው ማለት ነው።